አትሰግዱም አትቀሩም። ስብሓንላህ እንደው ምን አይነት ወላሂ እኛ ሀገር እኔ እኮ እኛ ሀገር ማለት ነው ትምህርት እንማራለን አይደል? አሁን ሲቪክስ ከማን ነው ሲቪክስ እኮ ሁማን ራይት ዲሞክራሲ ራይት የሰው መብት ሁማን ራይት የሰው መብት ተብሎ ነው ያኔ የምንማረው። ውሸት ማለት ነው። የለማ ውሸታሞች ናችሁ። በቃ እንደውም እኛ ሀገር መማር የለብንም እሱን ትምህርት ማለት ነው። ምክንያቱም እናንተ የምታስተምሩት ሌላ ተግበራችሁ ሌላ። እናንተ እስቲ መጀመሪያ በትምህርቱ በተማራችሁበት በእውቀታችሁ ስሩበት። ይህን እምነትና ፖለቲካ አብሮ አይሄዱም። በነገራችን ላይ እምነት የግል ነው፣ አገር የጋራ ነው። አገራችን የጋራ ናት። ኢትዮጵያ የጋራ ናት። ሙስሊሙም ክርስቲያኑም እኩል ነው የሚያለማት ያለምንም ማካበድ ማለት ነው። እና እናንተ ለምንድነው ሙስሊምን በየጊዜው እየጮከናችሁ ማለት ነው የምታኖሩት? የአፄዎችን የዱሮ የአፄዎቹን ለምንድን ነው የምታመጡት? በፍየል ዘመን በግ መሆን አይደብሩም? ትንሽ ተማራችሁ። መማር ማለት እንደዚህ ነው። የተማረ ሰው እኮ የሰው መብት እንትን ይላል ማለት ነው። ሪስፔክት ያደርጋል ለሰው፣ ለሃይማኖት፣ ለሰው ሰው ለሆነ ክቡር እኮ ነው ሰው ማለት። እናንተ ቢገባችሁ ማለት ነው። እና ተዋቸው። ፎርማል ሞሉ። አሁን ፈተና ኢንትራንስ፣ ያው ኢንትራንስ አይደለም በእኛ ጊዜ ነበረ ማትሪክ። አሁን እናንተ ደግሞ ቀይራችሁታል እንግዲህ የትምህርቱን እንትን። ስለዚህ ፎርም ሞልተው ማትሪካቸውን ይፈተኑ ማለት ነው። ተው፣ ለምንድን ነው የምትመጠብጡት? በቃ ሙስሊሙ ላይ ነው የምታተኩሩት። መስጂድ አፈረሳችሁ፣ ወጣቶችን ወላሂ ገደላችሁ። በቃ ዝም አስለን እኛ ዝም ስል አላህ ስብሐነ ተዓላ እኛ ታግሰናል። ወላሂ አላህ የእጃችሁን እንደሚሰጣችሁ አትጠራጠሩ። ይኸው የፊልስጤሞችን እንደዚህ ሲያሰቃይ አሁን ራሱ በራብ ነው ያሉት አይደል? ወላሂ ውሃ አፋቸው ደርቆ ምግብ ብያሉ እየለመኑ ሳህን ባዶ ሳህን እየያዙ ማለት ነው የሚለምኑትን። እነዚህ እንደዚህ ያደረጋቸው ሰውዬ ዋናው ይኸው እንዲሆነ ማለት ነው። ሱብሃንአላህ አላህ ከፈለገ በፈለገው ነው እንትን የሚለው። እና እናንተም እንደዚህ እንዳትሆኑ ራሳችሁን ፈትሹ እና ሙስሊሙን በየጊዜው አታስለቅሱ። የሙስሊሙ እንባ ዝም ይለኛል ምንም አያደርገኝም ብላችኋል አይደል? ወላሂ ለአዚም አላህ እኮ ያለው ምን እንደሆነ ታውቃላችሁ? የተበዳይ ዱዓ ማለት ነው። ለምን እኔን አያምልከኝ አለ። በእኔ አይመን ከፈለገ ሰው ነው አላህ ነው የፈጠረው። አንድ ፈጣሪ እኮ ነው የፈጠረናል። እንግዲህ እናንተ በፈጣሪ የምታምኑ ናችሁ። ሙስሊም ሁኑ እዛ ውስጥ ክርስቲያንም ሁኑ የምታስተዳድሩት ለእናንተ ለወንበራችሁ ብላችሁ ነው እንጂ ለህዝቡ አይደለም። ህዝቡን ከህዝቡ ታባላላችሁ። ፖለቲካ፣ ዘር ምናምን ሃይማኖት አይገባም እኮ እዚህ ውስጥ ሲጀመር ማለት ነው። ግን እናንተ ወንበር ለምን ወንበር ይቀርባችኋል? ለወንበራችሁ ስትሉ ንቃብ እንትን እያላችሁ ሪሱ እሱ ባይሆንም የመጣሁበት ግን ያው